ሰላም እንዴት ናችሁ? የዘጠነኛው ክፍል ማትማቲክስ ዩኒት 6 ላይ ነው የምንገኘው። ኮንግረንሲ ኤንድ ሲሚላሪቲ የሚለው ዩኒት ላይ ማለት ነው። በዚህ ቪዲዮ የመጨረሻውን ክፍል ነው የምናየው። ሁለት ቶፒኮች ናቸው የሚኖሩን። የመጀመሪያው እንግዲህ ኮንስትራክሽን ኦፍ ሲሚላር ፊገርስ የሚል ሲሆን ሁለተኛው ደግሞ which is application of similarity የሚል ነገር አለ 6.7 ማለት ነው ከስር። ሶ በሁለቱ ቶፒኮች ዙሪያ እየተማርን ለተወሰኑ ደቂቃዎች አብረን እንቆያለን ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ማለት ነው። በመጀመሪያ የምናገኘው እንግዲህ ኮንስትራክሽን ኦፍ ሲሚላር ፊገርስ፣ ሲሚላር ፊገሮች እንዴት አድርገን ኮንስትራክት እናደርጋለን። በዋናነት እንግዲህ ሲሚላር ፊገር ስንል ፊገር ብዙ ጊዜ በዚህ ግሬድ ሌቭል ስለ ትራያንግል ብቻ ነው የሚያወራው ማለት ነው። ኦኬ። ስለዚህ እዚህ ጋር ኮንስትራክት በምናደርግበት ጊዜ አንድ የሚሰጠን ትራያንግል ይኖራል። ያን ትራያንግል ማሳነስ ወይም ማሳደግ ነው። በምናሳድግበት እና በምናሳነስበት ጊዜ ስኬል ፋክተር ይኖራል ማለት ነው። ስኬል ፋክተር እዚህ ጋር እንደውም ዋት ኢዝ ስኬል ፋክተር የሚል ነገር አለ። ስለዚህ እሱን ስኬል ፋክተር በመጠቀም ማሳደግ ወይም ማሳነስ እንችላለን። ከዛ በተጨማሪ ሶስተኛው ጥያቄ ላይ what does it mean that the scale factor is greater than 1 less than 1 is equals to 1? አያችሁ ይሄ ራሱ ሌላ ፖይንት አለው ማለት ነው። ስኬል ፋክተራችን ከአንድ ካነሰ ከበለጠና እኩል ከሆነ የምንፈጥረው ኮንስትራክት የምናደርገው ፊገር ምን አይነት ሊሆን ይችላል የሚለውን የምናይበት ነው። The construction of similar triangles involve two different cases. On the one hand, the triangle to be constructed could be bigger or larger. On the other hand, the triangle may be smaller than the given triangle. አያችሁ ኮንስትራክት በምናደርግበት ጊዜ በአንድ በኩል ሳይዙ ሊያንስ ይችላል፣ በሌላ በኩል ደግሞ ትልቅ ይሆናል እናደርገው እንችላለን ማለት ነው። ማሳደግ ማሳነስ ማለት ነው። ስለዚህ እዚህ ጋር ስኬል ፋክተራችን ግሬተር ዛን ዋን ሆነ ማለት አሳድገነዋል ማለት ነው። ኮንስትራክት የምናደርገውን ፊገር ስኬል ፋክተራችን ለዛ ሆነ ማለት ደግሞ ሚኒማይዝ አድርገነዋል ወይም አሳንሰዋል ማለት ነው። እኩል ሆነ ማለት ደግሞ የምንሰራው ፊገር ከመጀመሪያው ከኦሪጂናል ፊገር ጋር ተመሳሳይ ነው ማለት ነው። ኦኬ although the scale factors determine the ratio of the side of the triangle to be constructed with the corresponding sides of the given triangle. ስኬል ፋክተራችን እንግዲህ ከዚህ ቀደም ስለ ፕሪሜትር እና ስለ ኤሪያ ስናወራ ስኬል ፋክተር አይተናል። ስኬል ፋክተር ማለት the ratio of the corresponding sides ብለናል አይደል? ስለዚህ the ratio of the corresponding side ስኬል ፋክተር እንለዋለን። በዚህ ጊዜ ደግሞ ማሳደጊያ ወይም ማሳነሻ ነው ስኬል ፋክተር ማለት ነው። Okay, let's an example here. Construct a triangle similar to the given triangle ABC, for example, with a scale factor of 5/3. ስኬል ፋክተራችን 5/3 በሆነ y ይህን የተሰጠን ABC የተባለ ትራያንግል ምን በሉት ኮንስትራክት አድርጉት ወይም ደግሞ ሪኮንስትራክት አድርጉት ማለት ነው በ5/3 ስኬል ፋክተር። ያ ማለት 5/3 እንግዲህ ከአንድ ስለሚበልጥ አሳድጉት ማለት ነው። አሳድገን ሌላ ኮንስትራክት እናደርጋለን። ስለዚህ ኮንስትራክሽን በምናደርግበት ጊዜ ወይም ኮንስትራክት በምናደርግበት ጊዜ there is a certain ስቴፖች አሉ። ስቴፕስ ኦፍ ኮንስትራክሽን የመጀመሪያ ስቴፕ የሚሆነው እንግዲህ ይህን ፊገር እዚህ ጋር ተመልከቱት። draw a ray bx making an acute with the base bc። እንግዲህ አኪዩት የሆነ ወይም ሹል አንግል ሊፈጥር የሚችል በቢሲ ላይ ቢሲ ማለት ይሄ ነው። እዚህ ጋር አኪዩት አንግል ሊፈጥር የሚችል ቢኤክስ የተባለ ሬይ ወይም ጨረር እናሰምራለን። ኤንድ ማርክ 5 ፖይንትስ ቢ1 ቢ2 ቢ3 ቢ4 ቢ5 ብለን ማርክ እናደርጋለን። እንግዲህ እኩል ዲስታንስ ነው ያላቸው ከቢ እስከ ቢ1 ከቢ1 እስከ ቢ2 ከቢ2 እስከ ቢ3 ከቢ3 እስከ ቢ4 ከቢ4 እስከ ቢ5 ድረስ እኩል ርቀት ነው ያላቸው። ስለዚህ 5 ዩኒት ምን እንላለን እናሰምራለን ማለት ነው። 5 ዩኒት ከዛ እንደምታዩቸው ቢ1 ማለት ከዚህ እስከዚህ ያለው ከዚህ ጋር እኩል ነው። ከዚህ ጋር እነዚህ ዲስታንሶች እኩል ናቸው ማለት ነው። እዚህ ጋር የተቀመጠው ቢ1 እኩል ነው ቢ1 ቢ2 እኩል ነው ቢ2 ቢ3 እኩል ነው ቢ3 ቢ4 እኩል ነው ቢ4 ቢ3 ማለት ከዚች እስከዚህ ጋር እኩል ነው ከዚህ እስከዚህ ጋር። አሁንም እነዚህ በፖይንት የተቀመጡት ሴክት የተደረጉት ነገር እኩል ዲስታንስ ነው ያላቸው ማለት ነው። እና ለአምስት ነው የከፈልናቸው 1 2 3 4 5 አያችሁ 5/3 ስለሚለን ነው ጋይስ 5/3 ስለሚለን ነው እንጂ ሌላ 4 ቢሆን ኖሮ 4 ዩኒት ነበር የምንሄደው 6 ቢሆን 6 ዩኒት ነበር የምንሄደው ማለት ነው። ኦኬ ስቴፕ 2 ምን እናደርጋለን? join b3c and draw a line b5c prime. Such that b3c is parallel with that of b5c prime where c prime lies on the produced bc። እንግዲህ ተመልከቱ
የመጀመሪያው የተሰጠን ትራያንግል ይሄ ትራያንግል አለ። ዴን ሲ ፕራይምን እዚህ ጋር ኤክስተንድ እናደርጋለን እናራዝማለን ማለት ነው ወደዚህ። ከዛ በኋላ እዚህ ጋር ቅድም ሴክት ያደረግነው መስመር አለ። ከዛ ምንድነው የምናደርገው መሰላችሁ? ቢ3 ሲን እናሰምራለን። ቢ3 ሲ ማለት ሶስተኛዋ ማለት ነች ቢ3። ምክንያቱም 5 ሶስተኛ ነው የሚለው አይደለ? 5 ሶስተኛ ለ5 ከፈልና ሶስተኛዋን ተነስተን እስከ ሲ ድረስ እናሰምራለን። በተመሳሳይ አሁንም ለዚህ መስመር ፓራራል የሆነ ቢ5 ሲ ፕራይም እናሰምራለን። ኦኬ ቢ5 ሲ ፕራይም ማለት ነው። ከዛ ሶስተኛ ስቴፕ ደግሞ ድሮ አናዘር ላይን ፓራራል ቱ ኤሲ ከኤሲ ጋራ ፓራራል የሆነ ሌላ ላይን እናሰምራለን። ከማን ተነስተን? ከሲ ፕራይም ተነስተን ልክ እንደዚህ እናሰምራለን ማለት ነው። ኤቢን ደግሞ ኤክስተንድ እናደርገዋለን፣ ወደ ላይ እናራዝመዋለን። ይኸውት እዚህ ጋር ኤቢን እዚህ ጋር ኤቢን አራዘም ነው። ያ ማለት ወደ ላይ አራዝመን ኤ ፕራይም እዚህ ጋር መጣን። ከዛ ለኤሲ ፓራራል የሆነ ላይን ከሲ ፕራይም ተነስተን ሄድን ማለት ነው። ስለዚህ አዲሱ ያሳደግነው ትራያንግላችን የትኛው ነው ካል ያትች ነች። በ5 ሶስተኛ ያሳደግነው ትራያንግል ማለት ይሄ ነው። ኦኬ ትራያንግሉን ስሰራ አበላሸሁት ሶሪ። ስለዚህ ልክ ኤ ፕራይም ቢ ያለኝ ከዛ ከቢ ተነስቶ ሲ ፕራይም ላይ ይደርሳል። ከሲ ፕራይም ወደ ኤ ፕራይም ማለት ነው። ስለዚህ እዚህ ጋር ሂንስ ትራያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ኢዝ ሪኳየርድ ትራያንግል ሲሚላር ቱ ዛት ኦፍ ትራያንግል ኤቢሲ። እዚህ ጋር ቢ ፕራይም አይታያችሁም? ቢ ፕራይም ማለት ራሱ ቢ ነው ተደርቦ ነው። ስለዚህ ያሳደግነው ይሄ ነው። ይሄ ትራያንግል ነው ያደገው። አሁን ጥያቄያችሁ 3/2 ቢሆንስ በ3/2 ብናሳድገው ልትሉ ትችላላችሁ። የምናደርገው ምንድን ነው? አሁንም እንደዚህ አይነት ላይን እናሰምርና ይህን ለ5 ነበር የከፈልነው ለ3 እንከፍለዋለን። ለ3 እንከፍልና 3 ያረፈችበት ቢ3 ይሆናል። ከዛቱ ደግሞ ቢ2 ነች። ከቢ2 ላይ እንደዚህ እናሰምራለን። አሁንም ቢ3ን ደግሞ ሲ ፕራይም ላይ እናሳርፋታለን ማለት በተመሳሳይ ነው እንሄደው። ይህ እንግዲህ ስኬል ፋክተራችን ከአንድ በላይ ሲሆን ነው። ከአንድ በታች ከሆነ ግን ከሲ አልፎ አይሄድም። ሲ ፕራይም ወደ ውስጥ ነው የምትገባው። እዚህ አካባቢ ነው ሲ ፕራይም የምትሆነው። ኦኬ ለምሳሌ 1/3 ሊሆን ይችላል። 1/3 ከሆነ ልክ 3 ዩኒት እንደዚህ እናራዝምና ኦኬ 3 ዩኒት እንሰራና ከዛ አንደኛው ላይ ምን እናደርጋለን? እንደዚህ እናሰምራለን። ሶስተኛው ላይ እንደዚህ እንሄዳለን። የሁላ የሚሆነው የት ላይ ነው? ትራያንግሉ ውስጥ ላይ ነው። በድሮ ትራያንግል ውስጥ ላይ ማለት ነው። ኦኬ ስለዚህ በዛ መልኩ አንደርስታንድ ማድረግ ይጠበቅባችኋል ማለት ነው። በዋናነት ግን ይህን 5/3 እንዴት ኤክስተንድ እንደሆነ ከገባችሁ ሌላው ቀላል ነው የሚሆነው ማለት ነው። ግልጽ ለማድረግ እስኪ ይህንን ምሳሌ እንስራ ማለት ኤክሰርሳይሱን ማለት ነው። የተሰጠን ትራያንግል አለ ኤቢሲ በ2/3 እናሳንሰው እስኪ። እንግዲህ ስኬል ፋክተሩ እንደምታዩት 2/3 ማለት ከአንድ በታች ነው። ስለዚህ እንዴት ነው የምናደርገው መሰላችሁ? ከቢ ላይ ተነስቶ አኪዩት የሆነ አንግል ሊፈጥር የሚችል በቢሲ ላይ እንደዚህ አድርገን 3 ዩኒት እናረዝማለን። ከዛ ለስንት እንከፍለዋለን? ለ3 ቢ1 ቢ2 ቢ3 ብለን ማለት ነው። ከዛ ከቢ3 ተነስቼ እስከ ሲ ድረስ አሰምራለሁ። ለዚህ ለቢ3 ሲ ፓራራል የሆነ ላይን እንደዛ አድርጌ ፓራራል አሰምርና እዚህ ጋር አረፈልኝ። ይሄ ሲ ፕራይም እለዋለሁ ይሄንን። ኦኬ በቅድሙ ጊዜ እንደዚህ ኤክስተንድ አድርጌ ነበር አይደል ሄድኩኝ። አሁን ግን ምን ብዬ ወደ ውስጥ አስገብቼ ከዛ አሁንም ይሄ ላይን ኤሲ አለ። ለኤሲ ላይን ፓራራል የሆነ ከሲ ፕራይም ላይ ተነስቼ እሄዳለሁ። አያችሁ? ስለዚህ አዲሷ ትራያንግል ማለት ይችላል። ለምሳሌ ኤም ብላት አዲሷ ትራያንግል ያነሰችው በ2/3 ያሳነስኳት ቢ ሲ ፕራይም ኤም ነች ማለት ነው። ቢ ሲ ፕራይም ኤም ይቺ ትራያንግል ማለት ነው። ይቺ እዚህ ጋር ማጠቁራት ትራያንግል እቺ ጋር ያለችው ትራያንግል ምንድን ነች? ያሳነስኳት ትራያንግል ነች ማለት ነው። እቺ ጋር ያለችው ያሳነስኳት ትራያንግል ነች። ኦኬ ይሄኛው ደግሞ ዋናው ትራያንግል ማለት ነው። 1/3 ከሆነ ሌላ ነገር የለውም ጋይስ። 1/3 ከሆነ ከየት ነው የምነሳው መሰላችሁ? 1/3ንም ልስራላችሁ በዛው። 1/3 ከሆነ ደግሞ
አሁንም 3 ዩኒት እንደዚህ አሰምራለሁ። 3 ዩኒት ከዛ B1 B2 B3 ብዬ ቆረጥኩት። ከB3 ተነስቼ እስከ C ድረስ አሰምራለሁ። ከB1 ተነስቼ ለB3 C ፓራላል የሆነ ላይን እንደቻ አድርጌ ፓራላል አሰምርና እዚህ ጋር ያርፍልኛል። ከዛ አሁንም ለAC ፓራላል የሆነ እንደቻ አድርጌ አሰምራለሁ ማለት ነው። ከዛ ያቺ ትራያንግልችን N ብላት B እዚህ ጋር C ፕራይም ነች። B C ፕራይም N በአንድ ሶስተኛ ያነሰችው ትራያንግል ነች ማለት ነው። ስለዚህ ስኬል ፋክተሪ ከአንድ በታች ከሆነ ትራያንግሉ ውስጥ ላይ ነው ትንሿ የምትፈጠረው። ስኬል ፋክተሪ ከአንድ በላይ ከሆነ ግን ከሲ ያልፍና ሌላ ሲ ፕራይማችን ውጭ ነው የሚሆነው ማለት ነው። ስለዚህ በዛው መረዳት ያስፈልጋል። ስኬል ፋክተራችን ይወስነዋል ማለት ነው። ኦኬ፣ ስለዚህ በዛ መልኩ መረዳት ተገቢ ይሆናል። በጣም ቀላል ኮንሰፕት ነው። ቀጥሎ የምናየው 6.7 አፕሊኬሽን ኦፍ ሲሚላሪቲ የሚል ይሆናል። ኦልራይት፣ similar triangles are used to work out the heights of a tall objects such as tree, building, towers without climbing, which are difficult to measure for us. እንግዲህ ሲሚላር ትራያንግል ጠቀሜታው ምንድነው? የአንዳንድ ኦብጀክቶችን ሄይት እኛ እንግዲህ እዛ ድረስ ወጠን ክላይምፕ አድርገን መለካት የማንችላቸውን ኦብጀክቶች ላይክ እንደ ዛፍ ሊሆን ይችላል፣ ቢልዲንግ ወይም ህንፃ ሊሆን ይችላል፣ የተለያዩ ታወሮችን ሊሆን ይችላል። እነሱን ሳንሰቀል ሳንንጠለጠል ለመለካት ዲፊካልቲ የሆኑትን ለመለካት ነው የምንጠቀምባቸው። ለምሳሌ ምሳሌ 1 አበበስ boat has come united and floated away on Lake Tana. He is standing on the tops of the building that is 35 meters above the water from the lake. If he stands 10 meters from the edges of the building, he can visually ally to the tops of the building with the water at the back of his boat. His eye level is 1.8 meters above the tops of the building. Approximately how far Abebe's boat from the building ብሎ ይጠይቃል። እንግዲህ እዚህ ጋር ያለው ፓራግራፍ ወይም የተጻፈው ነገር ግልጽ ካልሆነላችሁ ልክ እንደዚህ በዚህ ወይ ተቀምጧል። ግን እናንተ እንደዚህ አይነት ጥያቄ ሲጠይቃችሁ ልክ በእንደዚህ አይነት ፊገር ማስቀመጥ ማለት ነው፣ ወይም ፍሪ ቦዲ ዲያግራም ለመስራት መሞከር። ስለዚህ ህንፃ አለ እዚህ ጋር then የህንፃ ስንት ሜትር ነው? 35 ሜትር ከፍታ አለው። ኦኬ approximately how far አበበስ boat from the building አይደል የሚለው ከቢልዲንጉ ከዚህ ተነስቶ እስከ ቦቱ ያለው ርዝመት ምን ያክል ነው የተጠየቀው። ቢልዲንጉ 35 ሜትር ነው ጋይስ። ሰውየው ህንፃው ላይ ቆሞ 1.8 ሜትር ከፍታ ላይ ሆኖ ምን እያለ ነው? እያየ ነው። አበበ ከቆመበት እስከ ቢልዲንጉ ጫፍ ድረስ 10 ሜትር ያክል ርቀት አለው። ስለዚህ ይህንን የተሰጠን መረጃ በመጠቀም ከቢልዲንግ እስከ ቦቱ ድረስ ያለውን ርዝመት መለካት ማለት ነው። እንደምታዩት እዚህ ጋር ሁለት ትራያንግል አለን። አንደኛ ትራያንግል ይቺ ነች፣ እዚች ጋር በአበበ ቁመትና በህንፃው መካከል የተሰራችው ትራያንግል። ሁለተኛው ደግሞ ይሄ ትልቁ ትራያንግል ነው፣ በህንፃውና እስከ ቦቱ ድረስ ያለው ማለት ነው። ስለዚህ let x be the distance from the boat to the building። አሁን ይሄንን x ብለን ብንጠራው ከህንፃው እስከ ማን ነው ከቦቱ እስከ ቢልዲንጉ ጫፍ ድረስ ያለው ማለት ነው። using proportionality of the corresponding sides of the two triangle we have። ያ ማለት እንግዲህ እዚህ ጋር 10 አለችኛል፣ እዚህ ጋር x አለች። x over 10 እላለሁ። x over 10 እኩል ይሆናል 35 ነው የከፍታው 35 over 1.8 ወይም እዚህ ጋር 35 over 1.8 የማለት የትልቁ ትራያንግል ከፍታ ማለት ከዚህ ይዞ እስከዚህ ድረስ ያለው 35 ነው ሲካፈል የትንሿ ትራያንግል ከፍታ 1.8 ነው 1.8 then እኩል ይሆናል x ማለት የዚህ ሆሪዞንታሉ ነው ሲካፈል ለዚህኛው የቱ ሆሪዞንታል ለ10 ማለት ነው። ዜን approximately x ዋጋ ስንት ይመጣል? 194.4 ሜትር። ስለዚህ ከቦቱ ውስጥ ህንፃው ድረስ ያለው ርዝመት ስንት ነው? 194 ሜትር ማለት ነው። therefore the boat is approximately 63.63 ሜትር from the building ይላል። እዚህ ጋር 63.63 ከየት ነው የመጣው? I don't know። መልሳችን 194.4 ነው የሚሆነው። therefore the boat is approximately 63 ሳይሆን 194.4 ሜትር from the building ነው። ቦቱ ከዚህ ይዞ እስከዚህ ድረስ ያለው ርቀት ማለት የኤክስ ዋጋ ነው። የኤክስ ዋጋ ደግሞ ይሄ ነው 194.4 ማለት ነው። ስለዚህ እንደዚህ እያደረግን ካልኩሌት ማድረግ እንችላለን። ሌላኛ ምሳሌ አሁንም
ሌላኛ ምሳሌ እዚህ ጋር የተሰጠን ፊገር አለ እንደምታዩት ኳድራተራል ነው ባለ አራት ጎን ማለት ነው። ሁለት ኳድራተራሎች አሉን። ዲሲ 2 ቢሆን አለ ዲሲ 2 ቢሆን ይሄ ማለት ነው። ኢኤፍ ደግሞ 3.5 ቢሆን ኢኤፍ ማለት ይሄ ነው። እዚች ጋር 3.5 ነች እች ከፍተዋ። ዴን ኤቢ ደግሞ ኤክስ ነው። ኤቢ ደግሞ ኤክስ ነው። አት ዘ ሃይትስ ኦፍ the three buildings at the figure below given below። ስለዚህ find the value of x ነው የሚለው of the tallest building። ይሄ እዚህ አንድ ቢልዲንግ አለ። ይሄ እዚህ ጋር ሌላኛ ቢልዲንግ አለ። እዚህ ጋር ሶስተኛ ቢልዲንግ አለ። ስለዚህ የዚህ ሁለት ዩኒት ተሰጥቶኛል። የዚህኛው 3.5 የዚህኛው ኤክስ ተሰጥቷል። ኤክስ እንዴት አድርጌ ልፈልገው ነው። አሁን እዚህ ጋር እንግዲህ ኳድሪላተራል አለ ባለ አራት ጎን ማለት ነው። ባለ አራት ጎን። ስለዚህ እዚህም ባለ አራት ጎን ሲሚላር ነው አይደለም የሚለውን ነገር ወስነን ነው መስራት የምንችለው። ኤክስተንድ ኤዲ ማለት ልክ እንደዚህ ማራዘም ማለት ነው። ኤንድ ቢሲ ቱ ዳት ኦፍ they meet at ጂ ይላል። ጂ ላይ ሚት እንዲያደርጉት አድርጎ እዚህ ጋር ቢሲን ከዚህ ጋር እንደዛ አራዘምኩ፣ ከዚህም እንደዚህ አራዘምኩ። ሶስቱን ዛፎች ያ ማለት ማን ነው? ሶስቱን ህንጻዎች እንደዚህ ነበሩ መጀመሪያ ላይ። ስለዚህ እንደዚህ ሆሪዞንታል አሰመርኩ፣ ሌላኛ ደግሞ እንደዚህ ያገናኘውና ይሄን ፈጠርኩት ማለት ነው። ከዛ ትራያንግል ዲጂሲ ጂ ዌርስ ጂ ሶ ጋይስ እዚህ ጋር እንዳትወዛገቡ። እኔ እንግዲህ ብዙ ጊዜ እያየሁት ነው። መጽሐፉ ብዙ ነገሮችን እየቆረጠ ነው የሚያቀርበው። እዚህ ጋር የተሰጠው ነገር ትራያንግል አይደለም። ራዘር የተሰጠው ነገር ምንድነው? እንደ ኳድሪላተራል ነው። አራት ነው አይደለ? ግን ምን ታደርጋላችሁ መሰላችሁ? ጂን የት ነው የምታመጡት? ልክ እንደዚህ ኤክስተንድ አድርጉና እዚህ አካባቢ አድርጉት። እዚች አካባቢ ጂ በሉት። እዚች ጋር ጂ። ከዛ ይሄን አራዝሙትና ልክ እንደዚህ ሰጣችሁ አይደለ? ስለዚህ እንደምታዩት ይሄን ትራያንግል አገኘን ማለት አይደለም? አዎ። ከዚያን ካገኘን በኋላ ትራያንግል ዲጂሲ ማለት ዲጂሲ ይቺ ትንሿ ትራያንግል አሁን ኮንስትራክት ያደረኳት ትራያንግል ማለት ነው። ከማን ጋራ ሲሚላር ነች? ከትራያንግል ኢጂኤፍ ስለዚህ እነዚህ ሲሚላር እንደሆኑ ካየን፣ ሲሚላር የሆኑበት ደግሞ በአንግል አንግል ሲሚላሪቲ ነው። በአንግል አንግል ማለት እዚህ ጋር ኮመን አንግል አለቻቸው የዚችም የትልቁም። ከዛ በተጨማሪ ደግሞ እዚች ጋር የሚሰራው እዚህ ጋር 90 ዲግሪ ይሰራል። 90 ዲግሪ ሁለት አንግሎች አላቸው። ሁለት አንግሎች እኩል ከሆኑ ሲሚላር ናቸው እንዳለን ማለት ነው። ስለዚህ ዲሲ ኦቨር ኢኤፍ እኩል ይሆናል ጂሲ ኦቨር ጂኤፍ ዜን ዲሲ ስንት ነው? 2 ነው። ኢኤፍ ስንት ነው? 3.5 ነው። ስለዚህ 2 ኦቨር 2.5 እኩል ነው ጂሲ ማለት ከዚህ እስከዚህ ያለው ርዝመት ነው ሲካፈል ከጂ እስከ ኤፍ ድረስ። ጂኤፍ ማለት ደግሞ ጂሲ ፕላስ 2.5 ማለት ነው። ደመረው። ከዛ ጂሲ ስንት ይመጣል? 10/3 ይመጣል። ማን? ጂሲ ከዚህ እስከዚህ 10/3 ማለት 3.33 አካባቢ ማለት ነው። ይሄ ከዚች እስከዚህ ድረስ። ከዛ የተጠየቅን እንግዲህ የኤክስን ዋጋ አይደለ? እዚህ ጋር የኤክስን ዋጋ ኦኬ። ከዛ ነው ኮንሲደር the larger triangles of the larger triangle and one smaller triangle. We have triangle AGB ማለት ትልቁ ማለት ነው። እንዳለ ትልቁ ኤጂቢ ከማን ጋር ሲሚላር ነው ብለን እነሳለን? ከኢጂኤፍ አያችሁ። ከዚህ ተነስቼ ልክ እንደዚህ ሄጄ የማመጣው ትራያንግል እና ከዚህ ተነስቼ አጠቃላይ የምሄደው ትራያንግል ማለት ነው ሲሚላር ነው ብዬ ተነሳው። ኦኬ። ስለዚህ ምን ላደርግ ነው? አሁንም ሬሾ እሰራለሁ። ጂቢ ማለት እንግዲህ 1.5 ሲደመር 2.5 ሲደመር 3.33 ወይም 10/3 ማለት ነው። ጂቢ ማለት ሲካፈል ለጂኤፍ
ለጂ ጂኤፍ ኤፍ 2.5 ሲደመር 3.33 ወይም 13ኛ ማለት ነው እኩል ይሆናል ኤቢ ኦቨር ኢኤፍ ኤቢ ኦቨር ኢኤፍ ያ ማለት ኤክስ ኦቨር 3.5 ማለት ነው። ከዛ እዚህ ጋር የተሰጡ ቫልዩስ ስላሉን እንተካካቸውና መጨረሻ ላይ ኤቢ ወይም ኤክስ ቫልዩ ስንት ይመጣል? 4.4። ግን እዚህ ጋር የምትረዱት ዋናዋ ኮንሰፕት መሰለቻችሁ? ዋናዋ ኮንሰፕት ጂ የት ላይ ነው ያለችው? እዚች ጋር መኖሯን ማወቅ ነው። አሁን ኮንስትራክት ያደርጉላችሁ ቢኮዝ አት ዘ ፈርስት ታይም መጀመሪያ ላይ ምንድነው ብሎ ያስቀመጠው? እንደዚህ ያደረገ ምንም የለም የጠፋ ነገር ነው። ይሄው እዚህ ጋር ጠፋውላችሁ ተመልከቱት። አሁን ዲጂሲ ይላል። ዲጂሲ ትራያንግል ዲጂሲ ዌር ኢዝ ጂ? ጂዝ ውስጥ ነው ያለው? ጂዝ ነው ያለው? የት ነው ያለው? አይታወቅም። ስለዚህ እዚህ ጋር ስህተት ነገር ስታው በራሳችሁ በቻላችሁት አቅም ለማረም ሞክሩ። ጂን እዚች ጋር አድርጋችሁ ልክ እንደዚህ ኮንስትራክት አድርጋችሁ እዚች ጋርም እንደዚህ አራዝማችሁ ከዛ ትራያንግል መጣ ማለት ነው። ኦኬ ትራያንግሎች መጡልን። እንደዚህ አድርገን መስራት እንችላለን ማለት ነው። ኦኬ ምሳሌ 3 two persons stand at a point A and B and want indirectly to measure the width of the river. አሁን ሁለት ሰዎች A እና B ፖይንት ላይ ቆመዋል። ኢንዳይሬክትሊ የሪቨሩን ዊድዝ መለካት ፈለጉ። how long is the width of the river? It is done as follow. A person A moves 50 meter. person A 50 meter ተጓዘ to the left and person B moves 60 meter to the right. Moreover, person A moves 50 meters away from the river. The line connecting the place after the two people have moved passes through point A ይላል። እዚህ ጋር በስዕል እንግዲህ እንደምታቸው ኤ እና ቢ አለ። አሁን ኤ ወደ ቢ ሄዶ ቢ ወደ ኤ ሄዶ ምን አደረገ? ሜዠር አደረገ ማለት ነው። መጀመሪያ ይሄ ዜሮ ኦሪጂናል ፖዚሽን ነው። ኤ እዚህ ጋር ነው ያለው፣ ቢ እዚህ ጋር ነው ያለው። ስለዚህ ተመልከቱት። ኤ ማን ነው? ኤ ከዚህ ተነስቶ ወዴት ሄደ? ወደዚህ ወደ ኢ ተነሳ። 15 ሜትር ከሄደ በኋላ 5 ሜትር ወደ ኋላ ሄደ ማለት ነው ኤ። ቢ ደግሞ ቀጥታ ስትሬት 60 ሜትር ወደ ሲ ተጓዘ ይለናል። ስለዚህ ፐርሰን አት ቢ ሙቭስ ዘ ራይት 60 ሜትር ቱ ሲ 60 ሜትር and person A moves left 50 meter to D and then 5 meter away from the river to E ይላል። ከዛ የሚፈጠረውን ይሁት እንግዲህ እዚህ ጋር ከቢ እስከ ሲ 60 ነው ወደዚህ የተጓዘው ማለት ነው። and ኤ ደግሞ ተመልከቱት 15 ተጓዘ 5 ተጓዘ። ይሄ ትራያንግል ተፈጠረ። ስለዚህ እዚህ ጋር ሬክታንግልም ተፈጥሯል። ማን ነው? ኳድሪላተራልም ተፈጥሯል። ፓራሎግራም ነገር አራት ማዕዘን ማለት ነው። ስለዚህ ግን ሬክታንግል ነው። እዚህ ጋር 3ዲውን እያየ ነው ስለሆነ ነው እንጂ እዚህ ጋር 90 ዲግሪ ነው የሚለካው። ኤፍ ላይ 90 ዲግሪ ለካ ማለት ሲ ላይም 90 ነው፣ ቢ ላይም 90 ነው፣ ኤ ላይም 90 ነው የሚለካው። ሶ የተፈጠሩ ትራያንግሎች አሉ። እዚህ ጋር አንድ ትራያንግል አለ፣ እዚህ ጋር ሌላኛ ትራያንግል አለ። እነዚህ ሁለት ትራያንግሎች ደግሞ ሲሚላር ናቸው። ሲሚላር ትራያንግል ኤዲኢ ኤንድ ኤኤፍሲ። ኤዲኢ ማለት እዚህ ጋር ያለችው ትራያንግል፣ ኤኤፍሲ ማለት ደግሞ ይሄ ትራያንግል ማለት ነው። እዚህ ጋር ያለው ይሄን ሁለተኛን በለው፣ እዚች ጋር አንደኛን በለው። ስለዚህ አንድና ሁለት ሲሚላር ናቸው። ሲሚላር ከሆኑ እንግዲህ ሬሾአቸው እኩል ሊሆን የሚችለው 60 ሲካፈል ለ15 ከማን ጋር እኩል ይሆናል? ኤፍሲ ሲካፈል ለ5 ማለት ነው። ኤፍሲ ደግሞ the width of the river ነው የሚፈለገው ነው ማለት ነው። ኦኬ ስለዚህ AD over AF which is equal to DE over FC that is AE over AC ይመጣል ከዚህ ጋር በመውሰድ ማለት ነው። then 15 ለ60 ወይም 60 15ኛ እኩል ይሆናል FC over 5 ማለት ትችላላችሁ። ወይም ደግሞ 15 60ኛ እኩል ነው 5 FC። የምታገላብጡት ችግር የለውም። 15 60ኛ ካላችሁ FC 5ኛ ማለት አለባችሁ። 15 60ኛ ካላችሁ ደግሞ 5 FCኛ ማለት ትችላላችሁ። ከዛ ክሪክሮስ አድርጉት። ፋይናሊ FC 60 ይመጣል። FC ማለት የዊድዝ የምንለው ማለት ነው። ስለዚህ የዚህ ወንዝ ዊድዙ ወይም ስፋቱ 20 ዩኒት ነው ማለት ነው። በሜትር ተሆነም ደግሞ 20 ሜትር ማለት ነው። ስለዚህ እንደዚህ አድርገን መስራት እንችላለን ማለት ነው። ኦልራይት በርካታ ጥያቄዎች አሉ።
እነሱን በመስራት መለማመድ ይቻላል። የዛሬው ክላሳችን ይህን ይመስል ነበረ። በሚቀጥለው በዩኒት 7 ቬክተርስ ኢንቱ ዳይሜንሽን በሚል ርዕስ የምንገናኝ ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ